መጀመር ይችላል። ስትጀምር ንገረኝ። ጸልየን እንጀምራለን። እግዚአብሔር አባት ሆይ እናመሰግናለን ስለዚህ ቀን፣ ስም የተባረከ ይሁን። በዛሬው ውይይታችን ጌታችን ኢየሱስ ክርስቶስ ብቻውን እንዲገን እንጸልያለን። ስለ ሁሉ ተመስገን፣ አሜን። እሺ ወዶች ሰዓቱን ሳትይዞ ጸልይ ጨርሱ። እሺ ሰላም ብያለሁ ሁላችሁንም። የዛሬው ውይይታችን የጌታችን የኢየሱስ ክርስቶስ ማንነት በራሱ አስተምህሮ መሰረት የሚል። ስለዚህ ይህንን እንደ ክርስቲያኖች ስናቀርብ እኛ ክርስቲያኖች የምንጠቀመው ኢንፈረንስ ሩል ይኖረናል። ይሄ ኢንፈረንስ ሩል ደግሞ ካቴጎሪካል ሲሎጂዝም ተብሎ ይጠራል። ስለዚህ ኢየሱስ ክርስቶስ አምላክ ነው፣ አምላክነቱን ደግሞ አስተምሯል፣ ተናግሯል ስንል ይህንን ካቴጎሪካል ሲሎጂዝም ተጠቅመን ነው ያንን የምንለው ማለት ነው። ካቴጎሪካል ሲሎጂዝም እንዴት ነው የሚሰራው የሚለውን ነገር ጥቂት ላሳያችሁና ልቀጥል። የመጀመሪያው ፕሪሚስ ሀ ለ ነው የሚል ነው፣ አመክንያዊ ህግጋቱ ማለት ነው። ሁለተኛው ፕሪሚስ ደግሞ ፕሪሚስ ቱ ደግሞ ለ ደግሞ ሐመሮሃ ነው። እነዚህ ሁለት ፕሪሚሶች በተሟሉበት ኮንክሉዥናችን ስለዚህ ሐመሮሃ ነው የሚል ነው። ስለዚህ በዚህ መሰረት ኢየሱስ ክርስቶስ አምላክነቱን ተናግሯል ወይስ አልተናገረም፣ አስተምሯል ወይስ አላስተማረም የሚለውን ነገር በዚህ መሰረት ካቴጎሪካል ሲሎጂዝሙን ስንሰራ አምላክ ብቻ የሚናገሩት ንግግሮችና የሚያደርጋቸው ነገሮች የአምላክነቱ መገለጫዎች እንደሆኑ ሁላችንም ተስማምተን ነው የምንጀምረው ማለት ነው። አምላክ ብቻውን የሚያደርጋቸውና የሚናገራቸው ንግግሮች የሱ አይደንቲቲ ማርከርስ ናቸው። ይሄ የመጀመሪያው ፕሪሚሳችን ነው። ሁለተኛው ፕሪሚሳችን ደግሞ ማንኛውም ፍጡር የአምላክ የሆኑትን እነዚህን አይደንቲቲ ማርከርስ እነዚህን ተግባራትና ንግግሮች ለራሱ ሊጠቀም ሊገለገልባቸው እንዲሁም ደግሞ ራሱን በነዛ አይደንቲቲ ማርከርስ ሊገልጽ አይችልም የሚለው ሁለተኛው ፕሪሚሳችን ነው። እንደ ኮንክሉዥን ስለዚህ የአምላክን ግብርና ንግግር ገንዘቡ የሚያደርግ አካል እሱ አምላክ ነው። ኢየሱስ ክርስቶስ አምላክ እንደሆነ የሚያሳይ ንግግርና ትምህርት አስተምሮ ከሆነ እሱ አምላክ ነው ማለት ነው። ይህንን ነው ካቴጎሪካል ሲሎጂዝም ብለን የምንጠራው ማለት ነው። ስለዚህ በዚሁ ኢንፈረንስ ሩል መሰረት ነው የምናወራው። ወገናችን ኢብራሂም 5 ሙግቶችን አቀርብልሃለሁ ማለት ነው። እነዚህ 5 ሙግቶች ይህንን ካቴጎሪካል ሲሎጂዝም የተከተሉ ናቸው። የመጀመሪያ ይህ ነው። ኢየሱስ ክርስቶስ እንደ ያህዌ ይፈርዳል። ወገኖች ኢየሱስ ክርስቶስ እንደ ያህዌ ይፈርዳል ነው እንጂ ያልኩት ይፈርዳል አይደለም። ብዙ ፈራጆች ሊኖሩ ይችላሉ። ሰዎች እንደ ፈራጅ መጽሐፍ ቅዱስ ያስተዋውቃቸዋል። ነገር ግን ኢየሱስ ክርስቶስ የሚፈርደው እንደ ያህዌ ነው እንላለን። ይሄንን ከምንድን ነው የምናመጣው ስንል የማቴዎስ ወንጌል ምዕራፍ 25ን እናያለን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ስትመለከቱ የሰው ልጅ በክብሩ በሚመጣበት ጊዜ ከቅዱሳን መላእክት ሁሉ ጋር በዚያን ጊዜ በክብሩ ዙፋን ይቀመጣል ይለና አሕዛብ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ ይላል። እርስ በርሳቸው ይለያቸዋል። ስለዚህ በጎችን በቀኙ ፍየሎችን በግራው አድርጎ ይፈርድባቸዋል ብሎ መጽሐፍ ቅዱስ ይነግረናል። ይህንን ፍርድ የሚፈርደው በጎችን ከበጎች ፍየሎችን ከበጎች የሚለየውና በፍርድ ጊዜ ይህንን ፍርድ የሚያቀርበው ማን ነው? የሕዝቅኤል ትንቢት ምዕራፍ 34 ቁጥር 17 ላይ እንደምንመለከተው ጌታ እግዚአብሔር እንዲህ ይላል እና እናንተ መንጋዬ ሆይ እነሆ በበግና በበግ መካከል በአውራ በግና በአውራ ፍየል መካከል እፈርዳለሁ ብሎ የሚናገረው ያህዌ ብቻ ነው። ስለዚህ ኢየሱስ ክርስቶስ የሚፈርደው እንደማንኛውም ፈራጅ አይደለም፣ እንደ ያህዌ ነው ስንል አዎ በበግና በበግ በፍየልና በፍየል መካከል የሚፈርደው እሱ ያህዌ ከመሆኑ የተነሳ ኢየሱስ ክርስቶስ እንደ ያህዌ ይፈርዳል እንላለን። ነገር ግን ኢብራሂም በዚህ ብቻ እናበቃም። ነገር ግን ያህዌ የሚፈርድበት የፍርድ ክራይቴሪያ አለው። ይህንን የፍርድ ክራይቴሪያ እስቲ እንመልከተው። እንግዲህ የማቴዎስ ወንጌል ምዕራፍ 25ን ቀጥለን ስናነበው አዎ ንጉሱ በቀኙ ያሉትን ይላል ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ስለዚህማ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ይላቸዋል አለ። ደግሞ በግራ የተሰለፉትን አለ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላቸዋል አለ። ታዲያ ይህንን ሲላቸው እንዴ የት አግኝተንህ ነው ይህንን የምናደርግልህ ሲሉት ከነዚህ ከታናናሾች መካከል ለአንዱ ያደረጋችሁት ለኔ ያደርጋችሁት ይላቸዋል። ፍየሎቹን ደግሞ ለሱ ያላደረጋችሁት ለኔ ያላደረጋችሁትም ይላቸዋል ብሎ ይናገራል። ስለዚህማ ለድሆች ወይም ደግሞ ለተጠቁ ለታናናሾች የተደረገን ነገር ለሱ እንደተደረገ ቆጥሮ የሚፈርደው ብቸኛው ፈራጅ ራሱ ኢየሱስ ክርስቶስ እንደሆነ ይነገራል። ስለዚህ ይህንን ያህዌ የፍርድ ክራይቴሪያ አድርጎ ይጠቀማል እንጂ የትኛውን ፍጡር ለድሃ የተደረገ ለኔ እንደተደረገ ነው ብሎ የትኛውን ፍጡር ፈራጅ ሲፈርድ አንመለከተውም ማለት ነው። እስቲ እንመልከት። እንደዚህ ይላል
መጽሐፈ ምሳሌ ምዕራፍ 19 ላይ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱንም መልሶ ይከፍለዋል ይላል። ስለዚህ ለድሃ ቸርነትን የሚያደርግ ለማን ያበድራል? ለእግዚአብሔር ያበድራል። በነገራችን ላይ በሁለተኛው ቤተ መቅደስ ዘመንና በራባይኒክ ጁዳይዝም ዘመን ይህ ንግግር በቀጥታ ለያዌ ብቻ ሪቴን የተደረገ ነው። ሎት ኦፍ ስኮላርሺፕ አለ። እንግዲህ በውይይት ውስጥ ወገናችን የሚመልሰው ምላሽ እያየን ደግሞ እንቀጥላለን ማለት ነው። ለምሳሌ በሁለተኛው ቤተ መቅደስ ዘመን እንደተጻፈ የምናውቀው ሁለተኛ ሄኖክ ምዕራፍ 44 ቁጥር 2 ላይ እንደዚህ ብሎ ይናገራል። የማንኛውንም ሰው ፊት በንቀት የሚመለከት የጌታ ፊት በንቀት ይመለከታል ይላል። እግዚአብሔር ሲፈርድባችሁ ሌላውን በናቃችሁት ለሌላው ባላደረጋችሁት ልክ ለሱ እንዳላደረጋችሁት ቆጥሮ ይፈርድባችኋል ነው ጉዳዩ። ይህንን ደግሞ አሁንም ሚድራሽ ታናኒም የእስራኤላውያኑ የአይሁዳውያኑን ሰነድ ስንመለከት ተመሳሳይ ነገር እንመለከታለን ማለት ነው። ሚድራሽ ታናኒም 15:9 ላይ እንደዚህ በማለት ይናገራል። ለድሃ ምግብ ስታበሉ እግዚአብሔር ለእርሱ እንዳበላችሁት ይቆጥረዋል ይላል። ስለዚህማ ለድሃ ያበላችሁትን እግዚአብሔር ቆጥሮት ተርቤ አብልታችሁኛል ብሎ ይፈርድላችኋል፣ ወይም ደግሞ ያላበላችሁትን አላበላችሁኝም ብሎ ይፈርድባችኋል። ይህንን ለያህዌ ብቻ የተጠበቀ የመፍረድ ክራይቴሪያ ኢየሱስ ክርስቶስ ብቻ ሲጠቀምበት እንመለከታለን። ስለዚህ ፈራጆች ሌሎችም አሉ የሚለው አይሰራም። ለምንድን ነው የማይሰራው? አዎ ጌታችን ኢየሱስ ክርስቶስ የያህዌን የፍርድ ክራይቴሪያ እንጂ የፍጡራኑን የፍርድ ክራይቴሪያ አይደለም ተቀብሎ የሚፈርደው ማለት ነው። ሌሎቹን ከውይይቱ ሁለተኛ ፔሪድ ላይ የምናነሳቸው ይሆናል። ሁለተኛው ሙግት ላስቀምጥ። ሁለተኛውስ ምንድነው? ሁለተኛው ደግሞ ይህ ነው። ኢየሱስ ክርስቶስ የአምላክን ስያሜ ተጠቅሟል። አሁን ልብ በል ወገናችን ኢብራሂም፣ ኢየሱስ ክርስቶስ ጌታ ተብሏል ብዬ እየሞገትኩ ስላልሆነ በደንብ እንድትሰማኝ ይፈልጋል። ሌሎችም ጌታ የተባሉ አሉ ብለው ሲያነሱ ትመለከቱ ይሆናል ሙስሊም ወገኖቻችን። ነገር ግን አሁን የአምላክን ስያሜ ተጠቅሟል ስንል አዎ በብሉይ ኪዳን ያህዌ አዶናይ ተብሎ ወይም ደግሞ በሰባው ሊቃናት ልክ እንደ ዘዳግም 3:24 ወይም ደግሞ ልክ እንደ መዝሙረ ዳዊት 109 ያሉት አይነት ደብል ቮኬቲቭ ኪሪ ወይም ደግሞ ጌታ ጌታ ተብሎ የተጠራ እንደዚሁም እንደሚጠራ የተናገረ ኢየሱስ ክርስቶስ ነው እያልን ያለ ነው። ኢየሱስ ጌታ ተብሏል እያልኩ አይደለም። ኢየሱስ ክርስቶስ ግን ጌታ ጌታ የሚለውን የብሉይ ኪዳኑን የሰባው ሊቃናት ለያህዌ ያስቀመጠውን ንግግር እሱ እንደሚጠቀምበት ይናገራል። በዚያም ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንም ወይ ይሉኛል ሲል ይህንን ደብል ቮኬቲቭ እየተናገረ ነው ማለት ነው። ይህ ደብል ቮኬቲቭ ደግሞ ኤግዜጀቲካል ጋይድ ቱ ዘ ግሪክ ኒው ቴስታመንት በሚለው መጽሐፋቸው ላይ እና አንድሪያስ ኮትሰንበርገር እንዳስቀመጡት ማለት ነው። ይህ ደብል ቮኬቲቭ ይሉሃል። ይህ ደብል ቮኬቲቭ ኪሪ የሚለው ኢት አፒርስ to the confession of Jesus deity ብለው ያስቀምጡታል። ስለዚህ የኢየሱስ ክርስቶስን መለኮትነት የሚያሳይ ነው ይሄ ደብል ቮኬቲቭ። ኢየሱስ ጌታ ተብሏል ሳይሆን ያልኩ ደብል ቮኬቲቭን ለሰባ ሊቃናት ለያህዌ የተጠራውን ጥሪ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ስለራሱ ሲናገር በዚህ ጥሪ ተጠቅሞበታል እያልኩን ያለሁት። ወደ ሶስተኛው ሙግት ልምጣ። ሶስተኛው ሙግቴ ደግሞ የኢየሱስ ክርስቶስ መገኘት የአምላክ መገኘት ነው የሚል ነው። የኢየሱስ መገኘት በቀጥታ ከያህዌ መገኘት ጋር ተያይዞ ተነግሮ እናገኛለን። የማቴዎስ ወንጌል ምዕራፍ 18 ቁጥር 20 የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ 2 ወይም 3 በስሜ በሚሰበሰቡበት በዚያ መካከላቸው እገኛለሁ ይላል። ይህንን የሚለው ማን ነው ትልቁ ጥያቄ። ማን ነው ይህንን የሚለው? እስቲ አሁንም ወደ ቤራኮት እንምጣና ይህንን የሚለው ማን እንደሆነ እንመልከት። ይህንን ስንመለከት ደግሞ ቶራ እየተነበበ 2 ወይም 3 ሆነው ቢቀመጡ አሉ የበራኮት ጸሐፊያን ማለት ነው። 2 ወይም 3 ሆነው ቢቀመጡ የያህዌ መገኘት የአምላክ መገኘት በመካከላቸው ይሆናል ብለው ያስቀምጣሉ። እሱ ብቻ አይደለም። አሁንም ደግሞ ፒክሪ አቦት አሁንም እስራኤላውያኑ ኢየሱስን ሲሰሙት ምን እንደሚረዱ እንደዚሁም ኢየሱስ ክርስቶስ ሲናገር ደግሞ ምን እየተናገረ እንደሆነ ስናወራ ማለት ነው 2 ሆነው ቶራ በሚነበብበት ቢገኙ አለ። 2 ሆነው ቶራ በሚነበብበት ቢገኙ የያህዌ መገኘት ከነሱ ጋር ይሆናል ብሎ ይናገራል። ስለዚህ የሚያሳየን ምንድነው? የኢየሱስ ክርስቶስ መገኘት በቀጥታ የያህዌ መገኘት ነው የሚለውን ነገር ያስይዘናል ማለት ነው። ኢየሱስ ክርስቶስ በመካከላቸው እገኛለሁ ሲል ለያህዌ የተጠበቀውን ያንን ንግግር እየተናገረ ነው ማለት ነው። አሁንም ቶን ኦፍ ስኮላርሺፕ ማቅረብ እንችላለን። ሁለተኛው ፔሪድ ላይ እንገናኛለን ማለት ነው። ስለዚህ አራተኛውን ሙግት ደግሞ ላቅርብ። አራተኛው ሙግት ደግሞ በብሉይ ኪዳን ነቢያቱን የላከው ማን ነው ለሚለው ጥያቄ የምንሰጠው ምላሽ ነው። በብሉይ ኪዳን ነቢያቱን የላከው ኢየሱስ ክርስቶስ ነው። እንዴት ይሄንን ትላለህ? ይሄው እንደዚህ ነው አምለው
የማቴዎስ ወንጌል ምዕራፍ 23 ላይ ከቁጥር 37 እንደዚህ ብሎ ይናገራል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ይወደድኳል። ልጆቿን ሊሰበስብ እስራኤልን ሊሰበስብ ከክንፎቹ በታች ሊሰበስብ የሞከረው ሲሰበስብ የነበረው ማን ነው ስንል ዘዳግም ምዕራፍ 32 ላይ ያህዌ ሆኖ እንመለከተዋለን። ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹ ማዘላቸው ብሎ ይናገራል። በብሉይ ኪዳን እስራኤልን ኦኬ በክንፎቹ በታች ሲሸሽግና በክንፎቹ በታች ሲጠብቅ የነበረው ማን ነው ካልን፣ አዎ ያህዌ ነው። ደግሞ ይህንን ኢየሱስ ክርስቶስ ተጠቅሞ እኔ ነበርኩኝ እያለ ይናገራል። ነገር ግን እኔ ብቻ ሳልሆን የምለው አሁንም በሁለተኛው ቤተ መቅደስ ዘመን ይህ ንግግር ለያህዌ ብቻ የተቀመጠ መሆኑን ለማየት የሁለተኛው ቤተ መቅደስ ዘመን ጽሑፍ የሆነውን አሁንም ሁለተኛ ኤስድራስ እንመልከት። ሁለተኛ ኤስድራስ ምዕራፍ 2 ላይ ይህንን እናገኛለን። I gathered you as a hen gathers her brood under her wings በክንፎቿ በታች ዶሮ ጫጩቶቿን እንደምትሰበስብ እንደዛ ጋዘር እያረኳቸው ነበር የሚለው ማን ነው? ያህዌ ነው። የትኛውም ነቢይ የትኛውም ፈራጅ የትኛውም ጠባቂ ይህንን ሊል አልቻለም ከያህዌ በስተቀር። ስለዚህ ኢየሱስ ክርስቶስ ለያህዌ ብቻ ሪቴን የተደረገውን ይህንን ሲናገር ቅድም ባሳያችሁ ካቴጎሪካል ሲሎጂዝም መሰረት ማለት ነው። አሁንም ጌታችን ኢየሱስ ክርስቶስ እሱ አምላክ መሆኑን ያህዌ መሆኑን እየተናገረ ነው ማለት ነው። ስለዚህ አምስተኛውን ደግሞ ላስቀምጥ። ይሄንን ስኮላርሺፕ በኋላ ላይ ወገናችን እንግዲህ የሚመልሰውን እያየን ደግሞ እንነግረዋለን ማለት ነው። አምስተኛውን ሐሳብ ደግሞ ላሳይ። አምስተኛው ሐሳብ ደግሞ ኢየሱስ ክርስቶስ እንደ ያህዌ እንድንወደው አስተምሮናል የሚል ነው። ኦኬ ኢየሱስ ክርስቶስ እንደ ያህዌ እንድንወደው አስተምሮናል። አዎ አስተምሮናል። እንዴት ነው ያስተማረን? ይሄው የሉቃስ ወንጌል ምዕራፍ 14 ላይ ይህንን መመልከት ትችላላችሁ። የሉቃስ ወንጌል ምዕራፍ 14 ቁጥር 6 ላይ ማንም ወደኔ የሚመጣ ቢኖር እናትና አባቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳን ሳይቀር ባይጠላ አለ ደቀ መዝሙሬ ሊሆን አይችልም እያለ ሲናገር እንመለከተዋለን። ይህንን ታዲያ ታላቁ ጂዊሽ ስኮላር ጃኮብ ኒውስነር እንደዚህ በማለት ይተረጉመዋል። ኦኬ In the end, the Master Jesus makes a demand that only God makes አለ። ኢየሱስ ክርስቶስ እየጠየቀ ያለው አምላክ ፈጣሪ ብቻ ሊጠይቅ የሚችለውን ነገር ነው እያለ ይናገራል። ኦኬ አምላክ ፈጣሪ ብቻ ሊጠይቀው የሚችለውን ነገር እየጠየቀ ነው። ምን ብሎ ሲናገር አለ? አዎ ከቤተሰቦቻችሁ ይልቅ እግዚአብሔርን መውደድ ማክበር እንዳለባችሁ ስለሚያምኑ ማለት ነው። ስለዚህ ከቤተሰቦቻችሁ ይልቅ ውደዱኝ ካለ አምላክነትን ክሌም እያደረገ ነው። እንደዚሁም አምላክ ብቻ ሊጠይቀው የሚችለውን ነገር እየጠየቀ ነው አለ። አሁንም በካቴጎሪካል ሲሎጂዝማችን መሰረት አሁንም ይህ የአምላክ ንግግር ነው። ስለዚህ ኢየሱስ ክርስቶስ አምላክነቱን በዚህ ውስጥ አስቀምጠዋል ብለን እንናገራለን ማለት ነው። አሁን ፋይሎ ደግሞ ስለዚህ ጉዳይ ምን እንደሚል እንመልከተው። ዴርፎር ደሎ ሴስ ህግ አለ እናትና አባትህን ከእግዚአብሔር በቀጥላ አክብር ይላል ብሎ ከተናገረ በኋላ assigning to them the second place in honor በማለት ይናገራል። ስለዚህ ይሄ የሚያሳየው ደግሞ አለ ከእግዚአብሔር በመቀጠል በሁለተኛ ደረጃ ማን እንደሚከበር ነው? እናትና አባት። ኢየሱስ ምን አደረገ? ከእናትና ከአባት በላይ እንዲወደድና ተከብሮ እንድንከተለው ደግሞ ጠየቀን። ይህን የሚጠይቀው አለ ጃኮብ ኒውስነር ሲናገር አምላክ ብቻ ነው። አምላክ የሚጠይቀው ነው እየጠየቀኝ ያለው ኢየሱስ ክርስቶስ አለ። ስለዚህ እነዚህን 5 ሙግቶች በካቴጎሪካል ሲሎጂዝማችን መሰረት እናቀርባለን ማለት ነው። ልድገማቸው። አንደኛ ኢየሱስ ክርስቶስ ያህዌ እንደሚፈርድ ይፈርዳል። የፈራጅነት ክራይቴሪያው ፍጡራን እንደሚፈርዱት ሳይሆን ኢየሱስ ክርስቶስ የጠየቀው ክራይቴሪያ የተናገረው ክራይቴሪያ እንደዚሁ አምላክ እንደሚፈርድ ወር ደግሞ አምላክ እንደሚጠይቀው አይነት ክራይቴሪያ ነው ብለን ተነጋገርን። እንደዚሁም ይሄንን እንደው አንድ ሐሳብ ብቻ በዚህ ላይ ልጨምርና ልጨርስ። ይህ እንግዲህ ሳይ ሙስሊም 2569 ነው። እስቲ እነ ኢብራሂም ሰፈር ጎራ እንበልና ሳይ ሙስሊም 2569 እንመልከተው። እንደዚህ ይላል፣ በትንሳኤ ጊዜ አላህ የአዳም ልጅ ወይ ታምሜ እንዴት አልጎበኘኝም ይላል አለ። ከዛ በኋላስ እንደዚሁም የአዳም ልጅ የተባለው ደግሞ እንደዚህ ይላል፣ ኦ ማይ ሎርድ ሃው ኩድ አይ ቪዚት the whereas to art the lord of the worlds የዓለማት አምላክ የዓለማት ጌታ ሆነ ሳለ እንዴት ነው ልጠይቅ የምችለው ሲለው ከአገልጋዮች አንዱን ለምን አልጠየቀውም? ስለዚህማ ይህ የፈራጅነት መስፈርት የፈጣሪ ነው በእናንተም እምነት ውስጥ እንጂ የፍጡራን አይደለም ማለት ነው። ማለትም ለድሆች ለእግዚአብሔር ተከታዮች እንደዚሁም ደግሞ ለታናናሾች የሚደረግን ነገር ለሱ እንደተደረገ ቆጥሮ የሚፈርደው አምላክና አምላክ ብቻ ነው። ስለዚህ ፍጡርም ይሄንን ካቴጎሪካል የሆነ ሲሎጂዝም ወስደ ፍጡርም እኮ ይሄንን ክራይቴሪያ ይጠቀማል ካልክ እንግዲህ ታሳየናለህ ማለት ነው። እንግዲህ እነዚህን 5 የሆኑ
ሙግቶችን አቅርቤያለሁ። እነዚህን አምስቱ ሙግቶች ደግሞ ወገናችን እንዴት እንደሚመልስ እናያለን። በስተመጨረሻ ግን ሊነሱ የሚችሉ አንዳንድ ጥቅሶች እንዳሉ እናውቃለን። መቼም ይብሮ አዲስ ሙግት ይዞ እንደሚመጣ ተስፋ አደርጋለሁ። ምክንያቱም የመጨረሻውን ቀን ልጅም ቢሆን ማንም አያውቅም። እንደዚሁም ደግሞ እውነተኛ አምላክ ብቻ ይሆን ካንተን፣ እንደዚሁም ደግሞ አዎ ኢየሱስ ክርስቶስ አብ ከኔ ይበልጣል ብሏል የሚሉ ጥቅሶችን ዛሬ ይዛቸው መተህ ከሆነ ውይይቱ ተሸንፈ እንደጀመርከው መረዳት ይኖርብሃል ብዬ አስባለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። እሺ፣ እናመሰግናለን። ቃሌ ደቂቃን በአግባቡ ስለተጠቀም አንድ ብሮ ካሜራውን ላጽዳናት ይጀምራል። እሺ እሺ ኢብራሂም 15 ደቂቃ አለ። ደቂቃን በአግባቡ ልስተካከል። ቆይ አንዴ ጀምር ስለትጀምራለህ። እሺ አሁን መጀመር ትችላለህ። ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ እንዳያችሁት ነው እስካሁን ድረስ እኔ በእውነቱ ከሆነ ያው መረጃ ላይ ይሁን ቃልዬ ግን በጣም ነው የማመሰግነው እዚህ መተው ውይይቱን ስለጀመረን። ባይሆን አሁን እንግዲህ በቁርአን ከፍተዋለሁ። አላህ በቁርአን ላይ ምን አለ? ወቁል ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። ምን አለ? በልም እውነትም መጣ ውሸትም ተወገደ፣ እነሆ ውሸት ተወጋጅ ነውና። ኦኬ። ስለዚህ አሁን ኢየሱስ ክርስቶስ ስለ ራሱ የተናገራቸው ንግግሮች ምንም ፊሎሶፊ ሳልጠቀም ጋይስ፣ አንድ ፊሎሶፊ አንድ ኮሜንተሪ ሳልጠቀም ማለት ነው፣ አንድ ነገር ሳልጠቀም ኢየሱስ ከራሱ አንደበት በተናገራቸው ንግግሮች ምንም ሳልሸውዳችሁ አንድ በቃ ምንም ተራ ሕፃን ልጅ የሚያውቀውን ነገር እና የሚረዳውን ነገር ነው ማሳይ። እንደ ቃሌ ፊሎሶፊ ምናምን ፒዋን ፒቱ ምናምን ብዬ አስቀምጬ የምናገረው ነገር የለኝም። በመጀመሪያ በኋላ ላይ የቃሌን ጉዳይ በኋላ የምናየው ይሆናል። በመጀመሪያ ምን አለ ኢየሱስ? ዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ ኢየሱስም እኔ በግልጽ ለዓለም ተናገርኩ በስውር ምንም አልተናገርኩም በስውር አለ። ኦኬ፣ በግልጽ ምን ተናገረ? በስውር አልተናገረም። በስውር ያልተናገራቸው ንግግሮችን እናያቸው። ዮሐንስ ወንጌል ምዕራፍ 12 ቁጥር 29 ላይ ኢየሱስ ኮት አድርጎ ዘዳግም 6:4ን እንዲህ አለ፣ ከትእዛዛት ሁሉ ፊተኛይቱ ትእዛዝ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው በማለት ተናገረ። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ ነው ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ እውነተኛ አምላክ አንድ እንደሆነ ተናገረ። ኢየሱስ አምላክ አለኝ ብሎ ተናገረ። ጋይስ በግልጽ ወደ አምላኬና ወደ አምላካችሁ አለ። ኦኬ፣ ኢየሱስ ሰው ነኝ አለ። ዮሐንስ ወንጌል 8:40 ላይ እኔ ከአምላክ የሰማሁትን እውነት የነገርኳችሁን ሰው ነኝ አለ። ጋይስ አለቀ። ኢየሱስ ሰው ነው በቃ። ኢየሱስ ምን አለ መሰላችሁ? ዮሐንስ 13:16 ላይ እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም አለ። ኦኬ፣ መልእክተኛው ከላኪው አይበልጥም። ዮሐንስ 14:28 ላይ አብ ከኔ ይበልጣል፣ አብ ከኔ ይበልጣል በራሱ ንግግር ነብይ ነኝ አለ። ማርቆስ 6:4 ላይ ኢየሱስ እኔ ነብይ ነኝ አለ። ዮሐንስ ወንጌል 12:40 ላይ ነብይ ምን አለ ኢየሱስ ክርስቶስ? እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እሱ የምለው እኔ የምናገረውን ትእዛዝ ሰጠኝ፣ ትምህርቴ ከአብ ነው አለ። አያችሁ፣ ከራሴ ምንም ማድረግ አልችልም አለ። ዮሐንስ 5:26 አብ በራሱ ሕይወት እንዳለው ወልድም በራሱ ሕይወት እንዲኖረው ሰጥቶታልና፣ ተሰጥቶት ነው ጋይስ እንዲሰጥ ራሱ ማለት ነው። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። እስካሁን የተናገረው ስልጣን ምናምን ይሄው ተሰጥቶት ነው። እሺ፣ በነገራችን ላይ ሐዋርያት ሥራ ምዕራፍ 17 ላይ በኋላ የምመጣ ይሆናል ሪፍቴሽን ላይ ዮሐን ከዛ ቀጠለና ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም። ከራሱ ንግግር አየን፣ አለቀ። ኢየሱስ ምን አለ? ክርስቶስ ነኝ አለ። ማርቆስ ወንጌል 14:61 ላይ ምን አሉት? የብሩክ ልጅ ክርስቶስ አንተ ነህን ሲሉት ኢየሱስ እኔ ነኝ፣ አዎ ክርስቶስ ነኝ አለ፣ በራሱ ንግግር ማለት ነው። ስለዚህ ክርስቶስ እንደሆነ ብቻ ሳይሆን የእግዚአብሔር ልጅ ነኝ እያለ ኢየሱስ ሲናገር ምን እያሉ ሊወግሩ ድንጋይ ያነሱ ነበር፣ ስለማይረዱት ማለት ነው። ምን አለ መሰላችሁ? ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እንግዲህ ሰንበትን ስለሻረ አይደለም ማለት ብቻ አይደለም። ሰንበትን በነገራችን ላይ አልሻረም። ይሄ የአይሁዶች እይታ ነው። ኦኬ፣ የአይሁዶች እይታን ደግሞ እየወሰደን እንትን አለም። ኢየሱስ ክርስቶስ ሰንበትን ስለሻረ ብቻ አይደለም ማለት ሰንበትን አልሻረም። እንዴት እንዳልሻረ በኋላ የምናየው ይሆናል። ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላላለ ይሄ የአይሁዶች እይታ ነው። ኢየሱስ ያለው ግን ምንድን ነው? እግዚአብሔር አባቴ ነው፣ እግዚአብሔር አባቴ ነው ሲል ኢየሱስ እርማት ይሰጣል። ስለዚህ ኢየሱስ መለሰ እንዲማላችሁ እውነት እውነት እላችኋለሁ አብ ሲያደርግ ያየው ነው እንጂ አብ ሲያደርግ ያየው ነው እንጂ ወልድ ከራሱ ሊያደርግ ምንም አይቻለውም። ጋይስ ምንም ወልድ ምንም አይቻለውም።
ያ የሚያደርገውን ሁሉ ወልድ ደግሞ ያደርገዋል። ለምን? ስለሚያሳየው። ለቁጥር 20 ላይ አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። ማን ነው የሚያሳየው? አብ አምላክ ያሳየዋል። ኦኬ፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አምላክ ሲፎክር ኢየሱስን እያሳየ ይፎክራል ማለት ነው። ቀጠለ። ኢየሱስ ክርስቶስ ነኝ ብሎ በሚናገርበት ሰዓት በነገራችን ላይ ሊወግሩት ድንጋይ ያነሱ ነበረ። የእግዚአብሔር ልጅ ነኝ ማለቱ ክርስቶስ እንደሆነ ስላወቁ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ አይሁድም እሱን ከበው እስከ መቼ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆን ገልጠ ንገረን ሲሉት ከዛ ኢየሱስ በአባቴ ስም የማደርገው ይህ ስለ እኔ ይመሰክራል፣ ስለ ክርስቶስነቱ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። ኦኬ፣ ለምን? ክርስቶስ እንደሆነ ስላወቁ። ምን ነው ክርስቶስ ማለት ከተባለ የተቀባ ማለት ነው። አምላክ የቀባው ማለት ነው። ኦኬ፣ የተቀባ ነው ኢየሱስ። ኦኬ፣ አምላክ ደግሞ ሊቀባ አይችልም። ቀጠለ። የሰጠኝ አባቴ ከሁሉ ይበልጣል አለ። ልብ አድርጉ። ምን አለ? ቁጥር 28 ላይ እኔም የዘላለም ሕይወት ሰጣቸዋለሁ። የዘላለም ሕይወት ማለት ምንድን ነው ብለን ስንል ትእዛዝ ነው የሚሰጣቸው። ለዘላለምም አይጠፉም